የአማራ ፋኖ ኃይሎች ከኤርትራ የድሮን መቃወሚያ ሊያልፍላቸው ነው ሲሉ ጀነራል መሐመድ ተሰማ ተናገሩ። ጀነራሉ ሰራዊታችን ከድሮን ጥገኝነት መውጣት አለበት፣ ጠላቶቻችን ለድሮን መፍትሄ አግኝተዋል ብለዋል። ወዲህ ደግሞ ጀነራል ተፈራ ማሞ በይፋ ሰሜኖች አብረን እየሰራን ነው፣ ከህወሓትም ጋር ሆነ ከሌሎች ጋር የአማራን ጥቅም በማስከበር እየሰራን ነው ብለዋል። በቅርቡ መሀል አዲስ አበባ አብይን አስወግደን እንገባለን ብለዋል። በወሎ የአገዛዝ ጦር በፋኖ ጦር ተከቦ አይቀጡ ቅጣት ሲቀጣ የያዘውን ትጥቅ እያንጠባጠበም ፈርጥጧል። በጎንደር በርካታ ወታደራዊ መኪናዎች በፋኖም የተማረኩበት መሳሪያና ተተኳሽ እንደ ጉድ የተያዘበት በርካታ የመከላከያ ጦር የረገፈበት ውጊያም ተደርጓል። ይህንንም ወደ እናንተም የምናደርስ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም እናደርሳለን። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወዳገኘናቸው መረጃዎች አለፍን። ኤርትራ የድሮን መቃወሚያ ልታሳልፍ ነው ሲሉ ጀነራል መሐመድ ተሰማ ተናገሩ። ሰሞኑ ህወሓት ከኤርትራ የተበረከተለት በርካታ የድሮን መቃወሚያ ታጥቋል ሲሉ የብልጽግናው መንግስት በይፋ መናገሩም ይታወቃል። አሁን ደግሞ የድሮን መቃወሚያ ጃመሮች በፋኖ እጅ ሊገቡ ነው ሲሉ የብልጽግና ጀነራሎች በከፍተኛ ስጋት ውስጥ ሆነው መናገራቸውም ተነግሯል። በተለይም የመሐመድ ተሰማ ሰራዊቱን ሰብስበው ሞራል ግንባታ እየሰጡ በነበረበት ወቅት ከእንግዲህ ሰራዊቱ ከድሮን ጥገኝነት መውጣት እንዳለበት አሳስበው እሳቸው ጠላት ያሏቸው አካላት ለድሮን መፍትሄ እንዳገኙም ተናግረዋል። የድሮን መቃወሚያ አሁን ደግሞ የኤርትራ ለፋኖ የድሮን መቃወሚያ ጃመሮችን ልታሳልፍ ነው። ጀነራሉ ሰራዊታችን በድሮን ጥገኛ ከመሆኑ የተነሳ ተራራ ወጥቶ መዋጋት እንኳን አለመቻሉንና የድሮን ጥገኛ መሆኑም ተገምግሟል። አሁን ድሮን የምንተማመንበት ጊዜ ያበቃ ይመስላል። ሰራዊቱ ሞራሉን አድሶ አርበኝነትን ይላበስ ሲሉም ተናግረዋል። ከዚህ ጋር በተያያዘ የፋኖ ከፍተኛ አመራሩ ጀነራል ተፈራ ማሞ በትናንትናው ዕለት በሰጡት ቃለ መጠይቅ ከህወሓት ጋርና ከሰሜን ኃይሎች ጋር አብረው እየሰሩ መሆናቸውን ገልጸው የትግራይ ህዝብና የአማራ ህዝብ እርስ በርሱ ከመሆን በላይ ወዳጅ አያገኝም፣ ከአብይ በላይ ጠላት የለንም፣ ሰሜኖቹ እየመጣን ነው ሲሉም አብይ አህመድ ከፉከራ ማለፍ አይችልም፣ አልቆለታል ሲሉም ተናግሯል። ይህ በእንዲህ እንዳለ በቀጥታ ከአማራ ክልል ወዳገኘናቸው አበይትና ሰበር የጦር ግንባሮች መረጃዎች ስናልፍ የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ጀብደኛው ምኒልክ ዕዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ ታላቅ ጀብድ መፈጸማቸውን ድል መቀዳጀታቸውን አስታወቁም። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ምኒልክ ዕዝ ከ104ኛ ኮር 4ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር አገዛዙ ከመርሳ የገበሬዎች 50 ግመል በማስገደድና በመሰብሰብ ሬሽን ተተኳሽና መሳሪያ በመጫን ወደ አበጋራ ሜዳና ጸሎት ሚካኤል አጅበው የመጣውን ስርዓቱን ሆነ ዙፋን ጠባቂው ሰራዊት ገሚሱን ሞቶና ገሚሱን ቁስለኛ በማድረግ ወደ አሰበውና ወደ አቀረው ቦታ ሳይደርስ የያዘውን ቁሳቁስ እያንጠባጠበ ወደ መርሳ ከተማ እንዲመለስም አድርጎታል ተብሏል። በዚያው ወደ ውጊያ ትናንት ከጠዋቱ 5 ሰዓት ተኩል ጀምሮ ከማህበረሰቡ 50 ግመል በማስገደድ ሰብስቦ የተለያዩ ሎጂስቲክ አቅርቦትና መሳሪያዎች በመጫን ከመርሳ ወደ አበጋራ ሜዳ ጸሎት ሚካኤል 24ኛና 35ኛ ክፍለ ጦርን አፍናለሁ ብሎ የሚያስበው የስርዓቱ ሰራዊት ከ35ኛ ክፍለ ጦር በክፍለ ጦሩ ቃኝና ከ4ኛ ክፍለ ጦር በአንደኛ ሸለቃ ቀኝ ወደ መግደያ ቦታ ስቦ በማስገባት ሲቀጠቅጡት ይዞ ሲንቀሳቀስ የነበረውን ሬሽንና ሎጂስቲክ እያንጠባጠበም ወደ መርሳ ከተማ እንዲፈረጥጥም ተደርጓል ተብሏል። በዚህ የተበሳጨው የብልጽግና ያገዛዝ ጦር ወደ ኋላ ሲፈረጥጥ መንገድ ላይ ያገኘውን ሰለሞን ደስ የተባለ የአእምሮ በሽተኛ መንገድ ላይ ነጻ እርምጃ ወስዶበታል ነው የተባለው። በሌላው ውጊያ በደቡብ ወሎ ዞን ወረባቦ ወረዳ ጀርሳ ቀበሌ በአካባቢው በአህመድ ድሪፍ የምትመራውንና የባለሽርጡ አካል የሆነችውን የአባት አርበኞች ስብስብ ወደ ጀርሳ የተንቀሳቀሰው የባህዴን ምንጣፍ ጎታች ሚኒሻና አድማ ብተና ሞትና ቁስለኛ አድርጋ መልሰዋለች። በዚህም 5 የሚኒሻና አድማ ብተና ሲደመሰሱ 7ቱ ደግሞ ቁስለኛ ሆነው ወደ መጡበት በመኪና ተጭነው መመለሳቸውን የፋኖ ኃይሎችም ለሚዲያችን አሳውቀዋል። ይህ በእንዲህ እንዳለ በጎንደር ጠቅላይ ግዛት በሊቦ ከምከማቦ ሜዳና ጨብጨብ ግንባሮች በተካሄደ ተቃሉ የአገዛዙ ሰራዊት በበላይ ዕዝ አርበኞች ቀለበት ውስጥ ገብቶ ከባድ የሽምቅ እርምጃም ተወስዶባቸው መሽመድመዳቸውም ታውቋል። በሁለቱ ግንባሮች በብልጽግና ላይ ከፍተኛ ሰብአዊና ሞራላዊ ኪሳራ በማድረስ አካል
አከርካሪውን የሰበሩት የበላይ አርበኞች ብልጽግና ያገዛዙ መዛባትና ማፍረክረክ ገጥሞት ሙትና ቆስለኛውን እያዝረከረከ ለመፈርጠጥ እንዲገደድ በማድረግ አውደ ውጊያውን በበላይነት እየመሩትም ይገኛሉ ተብሏል። አሁንም ድረስ ውጊያው እንደቀጠለ ሲሆን የአገዛዙ ኃይል በከባድ ሁኔታ እየተመታ መሆኑን እማኞች ከቦታውም ገልጸውልናል። የሜጀር ጀነራል ውባንተ ባተ ኮር ሰራዊት አለምበር ከተማ ውጊያ ማድረጉን ተከትሎ አዲስ ዘመን የነበረው መከላከያ በጎን ለሆዱ እንዳይደርስ ለማድረግ ከአዲስ ዘመን በጭባጭ በኩል የተንቀሳቀሰውን የብልጽግና ሰራዊት ደግሞ ቴዎድሮስ አምስተኛ ኮር ሰራዊት የሆኑት ጎንደር የበጋሻው ክፍለ ጦርና አጼ ኢያሱ ክፍለ ጦር በጋራ የብልጽግናን አከርካሪ በመስበር ወደ መጣበት እንዲመለስና እንዳይልፍም አድርገውታል ተብሏል። አሁን እየተደረገ ባለውና እስካሁን ድረስ በቀጠለው ውጊያ በርካታ የአገዛዙ ወታደሮች ከመደምሰሳቸው ባሻገር አገዛዙ ሲጠቀምባቸው የነበሩ ወታደራዊ መኪኖችም በፋኖ መማረካቸውና ገሚሶቹ ደግሞ መውደማቸውም ተነግሯል። እጅግ ቁጥሩ የበዛ መሳሪያና ተተኳሾችም በፋኖ እጅም ገብተዋል ተብሏል። ይህ በእንዲህ እንዳለ ኢትዮጵያ በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ተጠቅተናል የማቅረብ ድራማ እየሰራች ነው ሲሉ የኤርትራው መንግስት ጠንከር ያለ ክስም ሰንዝሯል። በሁለቱ ወገኖች መካከል የተፈጠረው ይህ የቃላት ጦርነት በቀጠናው ሰላም ላይ የጋረጠውን ስጋት ከማባባሱም በላይ ኢትዮጵያ፣ ኤርትራና ህወሓት መካከል ያለው ውስብስብ የኃይል አስተላለፍ ፍንትው አድርጎም አሳይቷል። የአብይ አህመድ መንግስት እንደለመደው በድፋታና በምላስ ጨዋታ ብቻ የኢትዮጵያ ሉዓላዊነት ለመመከት ዝግጁ መሆኑን ቢገልጽም በኤርትራ በኩል እየቀረበ ያለው ክስ ግን ለአገዛዙ ዲፕሎማሲያዊ አቋም ፈተና ውስጥ የከተተም ሆኗል። መረጃዎቻችን ሲቀጥሉም የሱዳን ጦር ስትራቴጂካዋን የኮርሙክ ከተማን መቆጣጠሩ ተገልጿል። የብልጽግናው ሰራዊትና የአርኤስኤፍ የድንበር ላይ ውጥረቶች ተፈጥረዋል ብለዋል። ባለፉት ሳምንታት ከኢትዮጵያ ድንበር በቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት ውስጥ መጠነ ሰፊ ወታደር ዘመቻ ሲያካሂድ የቆዩት ጀነራል አልቡርሃን የሱዳን መደበኛ ጦር በዛሬው ዕለት እጅግ ስትራቴጂያዊ ጠቀሜታ ያላትን የኮርሙክ ከተማን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። የሱዳን ጦር ከተማዋን ለመያዝ ከባለፈው ሳምንት አርብ ጀምሮ ከተቀናቃኙ ጀነራል አምዳሎ የፈጥኖ ደራሽ ኃይል ጋር እጅግ ከባድና ደም አፋሳሽ ትንቅንቅ ሲያደርግ ቆይቷል። ሁለቱም ኃይሎች በከባድ መሳሪያዎች የታገዘ ውጊያ ካደረጉ በኋላ በመጨረሻም የሱዳን መደበኛ ጦር የበላይነቱን በመያዝ ከተማዋን ከአርኤስኤፍ ኃይሎች ማስለቀቅ መቻሉን በይፋም አስታውቋል። የጉምሩክ ከተማ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር በመሆኗ አገሪቱ የሁለትዮሽ ብቻ ሳይሆን በድንበራዊ ቀጠና ወታደራዊና ሎጂስቲክ እንቅስቃሴ እጅግ የደህንነት መተላለፊያ ተደርጋም ትወሰዳለች። በከተማዋ በሱዳን መደበኛ ጦር እጅ መውደቋ በድንበሩ አካባቢ ያለውን የወታደራዊ ሚዛን በእጅጉ ሊቀይረው እንደሚችልም ይገመታል። በሌላ በኩል በዚህ የድንበር ውጊያ ጋር ተያይዞ በጀነራል አምዳን የሚመራው የሱዳን ተቃዋሚ ጦር በኢትዮጵያ ድንበር አካባቢ ከብልጽግና ሰራዊት ጋር በጋራ መሰለፉም ታውቋል። ይህ አዲስ ወታደራዊ አሰላለፍ በሱዳን የውስጥ ፖለቲካና በኢትዮጵያ ድንበር ደህንነት ላይ አዲስ መልክም ፈጥሯል። ጦርነቱ የማይመለከተው የብልጽግናው አገዛዝ የአማራ ፋኖን ከሌሎች አበራችሁ እየሰራች ነው በሚል በተደጋጋሚ ሲከስ ቢቆይም ራሱ የብልጽግናው ጦር ግን በሱዳን የእርስ በርስ ጦርነት ውስጥ በቀጥታም ይሁን በተዘዋዋሪ እጁን ዘፍቆም ይገኛል ተብሏል። በመጨረሻም ኤርትራ ምላሽ ሰጠች። በማስታወቂያ ሚኒስትሯ በኩል ለአብይ አህመድ ቀጥተኛ ምላሽ መስጠቷም ታውቋል። ከትናንት በስቲያ በፓርላማ ቀርቦ ለሰጠው ማብራሪያና በተለይም ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሳችው ነጥቦች በማስታወቂያ ሚኒስትሯ በኩል ኤርትራ ፈጣንና ጠንካራ ያለ ምላሽም ሰጥታለች። አብይ አህመድ በፓርላማ ንግግሩ በትግራይ ክልል የሚንቀሳቀሱ ኃይሎችን ወጣቶችን በጉልበት እያፈሱም ለሱዳን ጦርነት እየሸጡ መሆኑን ገልጿል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ወጣቶችን እያጡ ነው ያለው አብይ አህመድ ድርጅቱ የህወሓትን መከራ የሚያበብስ ነው ሲሉ ሞግተዋል። በተቃራኒው የኤርትራ ማስታወቂያ ሚኒስተር በወጡት መግለጫ ለሱዳን ግጭት መባስ ተጠያቂው የብልጽግናው መንግስት ራሱ ነው ሲሉም ከሷል። የብልጽግና መንግስት ለሱዳን ፈጥኖ ደራሽ ኃይሎች በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገ መሆኑንም ለዚህ ግልጽ ማስረጃ አለ ሲልም አጸፋዊ ክስን ዘንዝሯል። አብይ አህመድ በንግግሩ የኢትዮጵያ ሉዓላዊነት እውነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት ዝግጁ ነኝ ብለዋል። የኤርትራ መንግስት በበኩሉ የብልጽግና መንግስትም የዓለም አቀፍ ህግጋትንና የቀጠናውን ሀገራት ሉዓላዊነት የጣሰ ነው ያለ ሲሆን የባህር በር ባለቤትነትን በሚል የሚያሳየው የግዛት መስፋፋት ፍላጎት ነው ሲሉም ከሰውታል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት በሰላም ቆዩልን።